ስለዚህ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ሞት ላይ የጨመረችው ነገር አለ። ምን ካላችሁ ላንብብላችሁ። እዚህ ድርሳነ ኪዳነ ምሕረት ገጽ 165 ላይ እንደዚህ ይላል። እናቴ ሆይ የኔ የመስቀል መከራና ያንቺ ለቅሶ እኩል ይሁኑ፣ የኔ የሞት ጽዋና ያንቺ ዋይታ እኩል ይሁኑ። አያችሁ፣ የኢየሱስ ሞት መከራና የማርያም ለቅሶ እኩል ናቸው ይሉናል። የኢየሱስ ሞትና የማርያም ዋይታ እኩል ናቸው። የኔ በመቃብር መቆየትና ያንቺ ድንጋጤና በሐዘን መትከም እኩል ይሁኑ። እኔ የሰው ሕይወት ነኝ፣ አንቺ አማላጅ ነሽ። አባቴ መሐሪ ነው፣ አንቺ ማላጅ ነሽ። እኔ ይቅር ባይ ነኝ፣ አንቺ ትለምኛለሽ። መንፈስ ቅዱስም የሰውን ሁሉ ኃጢአት ያስተሰርያል በማለት የኢየሱስ ሞትና የማርያም እንባ እኩል ነው ይላል። የኢየሱስ መሞትና የማርያም ድንጋጤ እኩል ነው ብላ ቤተክርስቲያኒቷ ያው በመጻፍቷ በጥቁርና በቀይ በአማርኛና በግዕዝ አድርጋ ጽፋ ትሸጣለች። ኢየሱስን ብቻ የሚሰብክ እኮ ሞቱን ብቻ ይሰብካል፣ ትንሣኤውን ብቻ ይሰብካል። ልዩ ወንጌል የሚሰብኩ ግን የኢየሱስ ሞት ላይ አይክዱም። እንደ አሕዛቡ ያምናሉ፣ ግን ሞቱ ላይ ይጨምራሉ። ይሄ ደግሞ ልዩ ወንጌል ይባላል። መርገምን የሚያመጣ የኢትዮጵያ ኦርቶዶክስ ቤተክርስቲያን መናፍቅ ነች፣ ስህተት ውስጥ ወድቃለች። ለዚህ ነው ተመለሽ የምንለው። ድርሳነ ኪዳነ ምሕረት የሚለው ይህ መጽሐፍ በግዕዝም በአማርኛም በገበያ ላይ የዋለው ይሄኛው መጽሐፍ 140 ገጽ ብቻ ነው ያለው። አንተ ገጽ 165 ያልከው ከየት አምጥተህ ነው? ገጹ ላይ የለም። ገጽ 141ም የለም። እንደው ገጽ 161 165 መድረስ ሌላ ነገር ነው፣ ግን ገጽ 141ም የለም። ከየት አመጣኸው? እንደው ዳህጸ ልሳን ነው ብለን እንኳን አቃንተንልህ፣ እንደው ዳህጸ ልሳን ነው 165 እኮ ያለው 65 ለማለት ፈልጎ ነው ብለን እንኳን ብንፈልግ ገጽ 65 ላይ አንተ የምትለው ነገር የለም። ከየት አገኘኸው? እንደው ሰዓት ብሎት ይሆናል ብለንም ይህ ድርሳነ ኪዳነ ምሕረት ከየካቲት ስለሚጀምር ከገጽ 1 ጀምራችሁ እስከ ገጽ 140 አንብቡት። እርሱ የሚለው ነገር የለም። ምናልባት የተሐድሶ መናፍቃን ስክሪንሾት አድርገው ሰጥተው ከሆነ አጥረው። ሰው እንዴት ለዩቲዩብ የተቀረጸ ያውም ሎጎን ከጀርባ አድርጎ ሲመጣ እኮ አንድ ሰው ምን ያክል እርግጠኛና በዛ ጉዳይ ላይ ምን ያክል መረጃ እንዳለው ነው ማሳየት ያለበት አይደል? ሰው እንዴት ይህን ሲያነብ እንዴት ይመጣል? ገጽ 165 እኮ የለም። እሺ ዳህጸ ልሳን ነው እንበል፣ ገጹን ተሳሳተ፣ ችግር የለውም። እዚህኛው ድርሳነ ኪዳነ ምሕረት ላይ አንተ የምትለውን ቃል በቃል ልጠቀምና እናቴ ሆይ የኔ የመስቀል መከራና ያንቺ ለቅሶ እኩል ይሁኑ፣ የኔ የሞት ጽዋና ያንቺ ዋይታ እኩል ይሁኑ የሚል አለ? የለም። የትኛውም ገጽ ላይ የለም። ይሄ ምናልባት ፕሮቴስታንቶችን ለማስደሰት ይሆን? ያው መቼስ ያው ቢያነበው ነው ሜሎስ ይሄን የሚናገረው ቢያገኘው ነው ስለሚያስቡ ነው እንጂ ይሄንን ድርሳነ ኪዳነ ምሕረት አግኝተው የምርሱ የሚለው አለ ወይስ የለም ብለው ያጣራሉ፣ ያረጋግጣሉ፣ ይፈትሻሉ። በውሸትስ በእናንተ ዘንድ ጌታ ይከበራል? ታዲያ መታደስ ያለበት ማን ነው? ያንተ የሌለ ገጽ የሚጠቅሰው ኢቭን በዚህ መጽሐፍ ላይ የትኛውም ገጽ ላይ የማይገኘው ገጽ ንባብ ይገኛል ብሎ መናገር አይደለም? ይሄ አይደል መታደስ የሚያስፈልገው? ይሄ ትልቅ የተሳሳተ ትምህርት መሆን እንረዳለን ማለት። እንደው በእንትንም አስቦት ከሆነ ብለን በብራናው የብራናው ድርሳነ ኪዳነ ምሕረት ላይ እንደው ይገኝ እንደሆነ ብለን ድርሳነ ኪዳነ ምሕረት የብራናው ስትመለከቱ የለም። ከየት አመጣኸው? የብራናው ላይም የሌለው በግዕዝና በአማርኛ በተረጉም ላይም የማይገኝ በየትኛውም የገጽ ክፍል ላይ የማይገኝ ቃል እኮ። አንተ ግን ልክ ቃል በቃል ከሱ ላይ እንደምታነብ አስመስለ በፒሲ ላይ የተጻፈውን እናቴ ሆይ የኔ የመስቀል መከራና ያንቺ ለቅሶ
እኩል ይሁኑ፣ የኔ የሞት ጽዋና የአንቺ ዋይታ እኩል ይሁኑ። የትኛው ገጽ ነው አብረን ይሄን ያገኘው? እስቲ ከየት ያነበብከው? ድርሳነ ኪዳነ ምሕረት ያልከው ገጽ 165 የየትኛው ቅጂ ነው? የየትኛው ዓመተ ምሕረት ነው? ቢያንስ አትሊስት አንድ ሰው የሚያቀርበውን መረጃ ማጥራት የለበት? እንደው መጥቀስ እንደው ካስፈለገ እዚሁ መጽሐፍ ላይ እንጥቀስ፣ እንደው ማሳየት ካስፈለገ ማለት ነው። እንደውም በዚህ አጋጣሚ እንዳሰው ገጽ 2 ላይ እንዲህ ይላል፣ ድርሳነ ኪዳነ ምሕረት ላይ ማለት ነው። ድርሳነ ኪዳነ ምሕረት ገጽ 2 ላይ እንደዚህ ይላል፣ የድህነት ባለቤት ይላል፣ የድህነት ባለቤት ልጇ ወዳጇ ኢየሱስ ክርስቶስ ሰው በሆነ ጊዜ ከጎኑ በፈሰሰው ደሙ የተዋጃችሁ ሁሉ ይህን የእመቤታችን ማርያም የቃል ኪዳን መጽሐፍ በማስተዋል ስሙ ይላል። የምን ባለቤት ነው? የድህነት ባለቤት ማን? መድኃኒዓለም ኢየሱስ ክርስቶስ። እዛው ይናገራል። ልጇ ወዳጇ ማ? ኢየሱስ ክርስቶስ ሰው በሆነ ጊዜ ከጎኑ አይደለም የሚለው፣ ከጎኑ በፈሰሰው ማ? ደሙ አይደለም የሚለው፣ ደሙ የተዋጃችሁ ሁሉ ይህን የእመቤታችን ማርያም የቃል ኪዳን መጽሐፍ በማስተዋል ስሙ። የቤተ ክርስቲያን ትምህርቷ ይሄ ነው። እንቀጥል። የካቲት ድርሳነ ኪዳነ ምሕረት ገጽ 13 ቁጥር 53 ላይ ደግሞ እንደዚህ ይለናል፣ ጽምዕት ምድር ዘኢሳይያስ የተባለች እመቤታችን በሐና ማኅፀን አደረች ካለ በኋላ ብርሃን ከጨለማ ሳይለይ በአምላክ ሕሊና ነበረች። ብርሃን ከጨለማ ሳይለይ በአምላክ ሕሊና ነበረች። ከአምላክ ከእግዚአብሔር ጋር አብራ ነበረች አይልም፣ በአምላክ ሕሊና ነበረች። ይህን የሚናገረው ማን ነው? ድርሳነ ኪዳነ ምሕረት። የምን ወር? የካቲት። ገጽ ስንት ነው? 13 ቁጥር ስንት ነው? 53። እንቀጥል። ገጽ 22 ላይ ገጽ 22 የካቲት ኪዳነ ምሕረት ላይ ገጽ 22 ቁጥር 13 እንዲህ ይላል፣ ከአዳም ጀምሮ እስከዚያው ድረስ ያረፉ የአባቶች ነፍሳት ሁሉ ተቀበሏት። ማን? እመቤታችንን ስታርፍ ማለት ነው። ከማን ጀምሮ? ከአዳም ጀምሮ እስከዚያው ድረስ ያረፉ የአባቶች ነፍሳት ሁሉ ተቀበሏት። ከአጽማችን አንቺ አጥንት፣ ከስጋችን አንቺ ስጋ ለፈጠረልን ለእግዚአብሔር ምስጋና ይግባው እያሉም ሰገዱላት። ከኛ ዘር ነው የተወለድሽው፣ ከዳዊት ዘር ነው የተወለድሽው፣ ይሄን ላደረገ ለእግዚአብሔር ምስጋና ይግባው እያሉ ሰገዱላት። ያው የስግደት የምንድን ነው የሚሆነው? የጸጋ ስግደት ሰገዱላት ይላል። እዚሁ ገጽ 24 ላይ ድርሳነ ኪዳነ ምሕረት የካቲት ላይ ገጽ 24 ላይ ቁጥር 36 ደግሞ እንደዚህ ይላል፣ በእናቴም ማኅፀን ሳለው በአንተ ስልጣን ጸናው። እመቤታችን የምትለው ክርስቶስን እመቤታችን መድኃኒዓለም ኢየሱስ ክርስቶስ ምን እንደምትለው ስሙ። በእናቴም ማኅፀን ሳለው በአንተ ስልጣን ጸናው፣ በማኅፀን ሳለሁም አንተ ሰወርከኝ። የእግዚአብሔር ስሙ የተመሰገነ። ድንግል ማርያም እመቤታችን ክርስቶስ የምትለው እንደዚህ ነው። ከክፋት፣ ከኃጢአት፣ ከበደል፣ ከእኩያን መናፍስት፣ ከርኩሰት፣ ከአጋንንት አንተ ሰወርከኝ፣ ጠበቅከኝ ትላለች እመቤታችን ቅድስት ድንግል ማርያም። ይሄን ነው የሚናገረው። በእናቴ ማኅፀን ሳለው በአንተ ስልጣን ጸናው ትላለች ክርስቶስን። ይሄ የቤተክርስቲያናችን ትምህርት መሆኑን እንረዳለን። ገጽ 26 ቁጥር 52 እስከ 54 እንደኔ ያላችሁ ኃጥአን ወንድሞቼ ሆይ፣ ድርሳነ ኪዳነ ምሕረት ላይ የምናገኘው እንግዲህ ወዲህስ ከእንግዲህ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን እንሻ። 16ቱ ሕግጋት የሚላቸው 10ቱ ትእዛዛትን፣ 6ቱን ቃላተ ወንጌልን ለመፈጸም የእግዚአብሔር ምን ባሪያዎች ለመሆን እንሻ። አንሻ ሳይሆን እንሻ ካለ በኋላ እሱ በቀትር ጊዜ መድኃኒዓለም ኢየሱስ ክርስቶስ በመስቀል ላይ እመቤታችሁ እናታችሁ እነሆ እያለ እነኋት እናት እነሆ ልጅሽ የሚለው ማለት ነው። የቃል ኪዳን እመቤት እሷን ሰጥቷልና ገጽ 78 ላይ ቁጥር 15-17 እነሆ የአዳም ሥጋ ከእግዚአብሔር ወልድ መለኮት ጋር ተዋህዶ አየን። ስጋዊን ሲናገር ግን እኮ ድርሳነ ኪዳነ ምሕረት ነው። ድርሳነ ኪዳነ ምሕረት ሆኖ ግን የሚናገረው ስለምንድን ነው? ስለተሰጎተ ቃል። እነሆ የአዳም ሥጋ
ከእግዚአብሔር ወልድ መለኮት ጋር ተዋህዶ አየን ይላል። ተዋህዶን ኢንካርኔሽን። አይሁድ በጲላጦስ አደባባይ በገረፉት ጊዜ መከራ በተቀበለበት ቀን እግዚአብሔር አብ አልተለየውም። የቤተክርስቲያን ትምህርት አለ። ይሄ እኮ ሚስጥረ ሥጋዌ ተለየው የሚሉ ሰዎች አሉ። አንዳንዶቹ በድፍረት የአብ ቁጣ ማብረጃ የሚለው የሚናገሩ ሰዎች አሉ አይደል? ድርሳነ ኪዳነ ምሕረት ደግሞ ይገስጻቸዋል። ይሄን አልተለየውም። በጲላጦስ አደባባይ በገረፉት ጊዜ መከራ በተቀበለበት ቀን እግዚአብሔር አብ አልተለየውም ይላል ድርሳነ ኪዳነ ምሕረት ገጽ 78 የነሐሴ ድርሳነ ኪዳነ ምሕረት ቁጥር 15 ላይ። ከዛ 16 ላይ የሚለው አይሁድ በመስቀል ላይ በሰቀሉት ጊዜ መለኮቱ ከትስብእቱ ለአንዲት ቅጽበት አልተለየም። እውነት ነው፣ ስግው ቃል ነው። መለኮት ከስጋ ስጋ ከመለኮት ጋር ከተዋህዶ በኋላ ምንም አይነት መለያየት ፈጽሞ የለም። የአይን ጥሻ ያክል እንኳን ቅጽበታዊ የሆነ እንኳን መለያየት የለም። ስግው ቃል ከመለኮት ስግው ቃል ኢየሱስ ክርስቶስ መለኮት ከስጋ ስጋ ከመለኮት ጋር አልተለየም። ይሄ ድርሳነ ኪዳነ ምሕረት የሚናገረው የመጨረሻ ገጽ 117 ቁጥር 3 እንደዚህ ይላል። በዚች በበዓሏ ቀን ይላል በኪዳነ ምሕረት በዓል ቀን የሚነበብ የኪዳነ ምሕረት ድርሳን ይሄ ነው ይልና የሕይወት እናት ድርሳን። የሕይወት እናት ሲል ሕይወት የተባለው ማን? ኢየሱስ ክርስቶስ። ታዲያ ይሄ መጽሐፍ ቅዱሳዊ ትምህርት አይደል እንዴ? ከዚህ መጽሐፍ ቅዱስ ታዲያ በምን ወጣ? ይሄ ቃል አይደለም የሚናገር ክርስቶስ ሕይወትም መንገድም እኔ ነኝ አይልም? የመድኃኒት እናት ድርሳን ነው። መድኃኒት የተባለው ማን? ኢየሱስ ክርስቶስ። እመቤታችንስ የመድኃኒት እናት፣ የአሸናፊ እግዚአብሔር እናት። የአሸናፊ እግዚአብሔር የተባለው ማን ነው? ወልድ ኢየሱስ ክርስቶስ። እሷስ የአሸናፊ እግዚአብሔር እናት። የአካላዊ ቃል እናት ድርሳን ነው። አካላዊ ቃል ማን ነው? ኢየሱስ ክርስቶስ። እርሷስ የአካላዊ ቃል እናት ድርሳን ነው። የሕይወት እናት ናት። እርሱ ሕይወት ነው፣ እሷ ደግሞ የሕይወት እናት ናት። የጌታ እናት ናት። እሱ ጌታ ነው፣ እሷ ደግሞ የጌታ እናት ናት። ቀጥሎ እንደሚለን የመድኃኒት እናት ናት። እርሱ መድኃኒት ነው፣ እሷ ደግሞ የመድኃኒት እናት ናት። የአሸናፊ እግዚአብሔር እናት ናት። እሱ አሸናፊ እግዚአብሔር ነው ኢየሱስ ክርስቶስ፣ እሷ ደግሞ የአሸናፊ እግዚአብሔር እናት ናት። እሱ አካላዊ ቃል ነው፣ እሷ ደግሞ የአካላዊ ቃል እናት ናት። የቤተክርስቲያናችን ትምህርት የሚናገረው ድርሳነ ኪዳነ ምሕረት እንደዚህ ብሎ ነው። በሙሉ ስንመለከታቸው እንዲህ ነው። ይሄ መጽሐፍ የሚያጠቃለው ገጽ 140 ላይ ነው። ከየት አምጥተህ ነው ታዲያ ገጽ 165 ላይ እናቴ ሆይ የኔ የመስቀል መከራና የአንቺ ለቅሶ እኩል ይሁኑ? የቱ ጋር እንደዚህ የሚለው? አንድም ቦታ ላይ እንደዚህ ገጽ ንባብ የለም። አንድም ድርሳነ ኪዳነ ምሕረት ላይ እንደዚህ የሚል አንድ ነገር የለም። በብራናውም የለም፣ በዚህ በግዕዝና በአማርኛ ትርጉም ላይ የለም። ከየት አመጣኸው? የዋህ ፕሮቴስታንቶች አያሳዝኑም? ምስኪኖቹ አያሳዝኑም? እንዲሁ ዝም ብሎ የሚሞሉት ፕሮቴስታንቶች አያሳዝኑም? ምናልባት አንተ ስለሚያምኑ ይገኙ ይሆናል ብለው አምነው ተቀብለው ይሆን? በጣም የሚገርመው ነገር ይህንን የአንተን ቪዲዮ ሼር ያደረገችዋ ልጅ ነው የምታሳዝነው። ርዕስ የሰጠችው ጉድ ነው ትላለች። ተገርማ ነው። እሷ ቤት እኮ በቃ ተገኝቷል ብላ ስለምታስብ እኮ በቃ ቢያገኘው ነው። የኦርቶዶክስ ድርሳነ ኪዳነ ምሕረት ላይ እንደዛ የሚል አለ ቢኖር ነው ብላ እኮ ስለምታስብ። አንተ ያነበብክላ በፒሲ ነው። የተሐድሶ ናፍቃን ልከውልህ ስለሆነ በስክሪንሾት የምታነበው ምናልባት የተሐድሶ ናፍቃን የላኩልህን ስክሪንሾት አድርገህ ልከው ነው ለጥፈው ቁጭ ያደረከው። ቢያንስ እንኳን ይላል አላገኘውም። አንድም ቦታ ላይ እንደዚህ የሚገጸማ ቢሎም እዚህ ውስጥ አንድም ቦታ ላይ እናቴ ሆይ የኔ የመስቀል መከራና ያንቺ ለቅሶ እኩል ይሆኑ የሚል የለም። የኔ የሞት ጽዋና ያንቺ ዋይታ እኩል ይሆኑ የሚል የለም። ከየት መጣ?